ተመልከቱ እንግዲህ ብሩክ እንዴት አይኑን ጨፍኖ እንግዲህ በህመም ስሜት ውስጥ እንዳለ ተመልከቱ። ያው እንግዲህ አሁን የተለያዩ ማጣራቶችን አድርገን ነበረ። በተጣራው ጉዳይ አሁን ብሩክ ያለበት ሁኔታም ታውቋል። ከዚህ ጉዳይ ጋርም ተያይዞ ደግሞ ሀይሚም ያለችው እጅግ አሳዛኝ ሁኔታ አለ። ብዙ ነገር የሚያስተምር ጉዳይ ሆኗል ብዬ አስባለሁ በእነሱ ቤተሰብ መካከል። ሁሉንም በትንታኔ አሁን አስደምጣችኋለሁ። እዚህ ጋር ፎቶቸውን ያረኩት ያው በስሪንጅ ደሙ ሲቀዳ እንዳታዩ እናንተም። አንዳንድ ሰው የሆነ ስሪንጅ ሲቀዳ ደም የሚጨንቀው አለ። ብዙዎች ደግሞ የምትወዱት የምታከብሩት ልጅ ነውና ብሩክም በእንደዚህ አይነት ሁኔታ ማየቱ በጣም ይከብዳል። ጭራሽ ደም እየተወሰደው ደግሞ ማየቱ አንዳንዱ የሚከብደው ስላለ ነው ፎቶ ያረኩት። እስቲ እቺን አጠር አድርጌ ላሳያችሁ ይሄንን ያላያችሁ እዩ። ተመልከቱ እንግዲህ አይኑን እንዴት ጭፍን አድርጎ እንደያዘ። በስተመጨረሻ ነው እንግዲህ ቀና ብሎ ያየው እዚህ አካባቢ ተመልከቱ። ልክ ቀርቶለት ሲጨርስ ነው እንግዲህ ቀና ብሎ ያየው ማለት ነው። እንግዲህ ብዙዎች ይሄ ቪዲዮ ከተለቀቀ በኋላ በድንጋጤ በመሆን ብሩኬ ወንድማችን ምን ሆነብን፣ ያታጋሹ ወንድማችን በፈገግታው የምናቀው ዛሬ ምን ነው አይኑን ጭፍና አድርጎ ደም ሲቀዳ አሳየን እያሉ ብዙዎች ጥያቄ ሆኖባቸዋል ማለት ነው። ከዚህ ጉዳይ ጋር ተይዞ የተለያዩ ማጣራቶችን ሙከራ አድርገን ነበር። የሰማናቸውን 3 የሚያሳዝኑ ነጥቦች ነው ማስደምጣችሁ። አሁን ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታረጉኝ በአክብሮት እጠይቃለሁ። አይዞን የቡቡ አድናቂ ወዳጅ ሆናችሁ ምንም አይሆንም፣ ይሄን ቃል ገባላችኋለሁ። እንግዲህ ይሄንን ቲክቶኩ ላይ ሲለቅ ይሄንን ያላያችሁ ሰዎች ሲለቅ ከታች የጻፈው በጣም ወሳኝ ነገር አለ። እሱም ያለው ምንድነው? እግዚአብሔር ይመስገን ለካ ሁሉም ነገር ጤና ሲኖር ነው ብሎ ትልቅ ከባድ መልእክት ነው በአጭር ቃል አሁን በነገርኳችሁ ቃል ስላለበት ሁኔታ የገለጸው። ከሰሞኑ እንግዲህ ያው ብዙዎቻችን እንደምናስታውሰው 300,000 ሰብስክራይበር መድረሱን ምክንያት በማድረግ በቲክቶክም 300,000 ፎሎወር መግባቱን ምክንያት በማድረግ በደስታ ውስጥ ሆኖ ነበር ብዙ መልእክት ሲያጋራ የነበረው፣ ብዙ ደስታም ላይ የነበረው። ታዲያ እነሱን ጉዳዮችም ነው ጠቅለል በማድረግ ሁሉም ስኬት የሚያምረው ሁሉም ጥሩ ቦታ የሚደረሰው ለካ ጤና ሲኖር ነው ብሎ እንግዲህ ያሉትን ነገሮች ከሰሞኑ ያሳለፋቸውንም ነገሮች ምክንያት በማድረግ ነው ለጤና ፈጣሪው ለሚሰጠው ነገር ሁሉ ትልቅ በረከት እንደሆነም ጭምር ማሳያ አድርጎ እንግዲህ ይህንን ቪዲዮ የለቀቀው ማለት ነው። ይህ ምንም የማይቀነስ የማይጨመር ትክክለኛ ነጥብ ነው ማለት ነው። ታዲያ እሱ ቪዲዮን ከለቀቀ በኋላ የተለያዩ ሀሳብ አስተያየቶች ተነስተዋል። ኮመንት ላይም ደግሞ የማይገቡ ቃላቶችም ሲወረወሩ ተመልክተናል። ኮመንት ላይ እንደውም ገብታችሁ ማየት ትችላላችሁ። የቡራ ቲክቶክ ላይ ይሄኔ ሃይሚ ነች ካሜራማኗ ሁሉ የሚላለ ደም እዛ ሲቀዳለት እያዩ ትክክለኛ ነገር እየሆነ ደሙ ሲዘዋወር እየተመለከቱ እኔ በዚህ ያህል ደረጃ እንደ ቀልድ እንደ ሹፈት የሚቆጥሩ ሰዎች ትንሽ ግራ ያጋባኛል። ለነገሩ አብዛኛው በሚባል ሰው ደረጃ ለብሩክ ተጨንቆ ነው አይዞን ወንድማችን አረ ምንም አትሁንብን ቡቡዬ እያሉ ብዙዎች መልእክት ያስተላለፉት። ነገር ግን ይሄ ኔጌቲቭ የሚሰጡ ኮመንቶች በጣም አነጋጋሪ ስለነበሩ ከላይ ሁሉ ኮመንታቸው ይታይ ነበር ማለት ነው። እኔ እዚህ በቪዲዮ መግቢያ እንዳሳየዋችሁ ደሙ ሲቀዳ ትንሽ እኔም ስለከበደኝ ፎቶአቸውን ያረኩት ሸፍኛዋለሁ እንጂ ደሙ ሲቀዳ ሁሉ ይታይ ነበር። ይሄ ነገር ደግሞ ትክክለኛ እንደሆነ ነው። መቼም ለድራማ አዛጋ ሀይሚ እየቀረጸችው ለዩቲዩብ ስራ ብሎ እንደዚህ አይነት ነገር በፍጹም እንደማያደርግ የታወቀ ነው ማለት ነው። እንግዲህ ከዚህ ጉዳይ ጋር ማያይዘው ደግሞ ሌሎች ሰዎች ምን ሲሉ ነበረ? ደም ልገሳ ጥሩ ነገር ማድረግ ስለሚወድ ደም እየለገሰ ነው። እሱን ነው ቀለል አድርጎ ደም ሲለግስ የሚያሳየውን ደሙ ሲቀዳ ያለበትን ቪዲዮ ለቆ በቃ በተለያየ ቦታ እንዲሰራጭ ያደረገው ደግሞ ሲሉ የነበሩ ሰዎች ነበሩ። ይሄም እንዳልሆነ እዚሁ መሰክርላችኋለሁ። ዋናው ነገር ጤና እንደሆነ ነው ብሩክ ደጋግሞ ሲናገር የነበረው ማለት ነው። እንግዲህ በአጠቃላዩ ሰሞኑን ጥሩ ስሜት ላይ እንዳልነበረ ነው ጠቅለል ባለ መልኩ መረጃዎቹ የተሰሙት። ድካም ስሜት ይሰማው እንደነበረና ጥሩ የሆነ ሙድ ላይ እንዳልነበር ነው በአጠቃላዩ ያገኙት መረጃ የተሰማው ማለት ነው። ከፍ ያለ ጉዳት ያለው ነገር ምንም አይነት ነገር ባይደርስበትም ግን በቃ ጥሩ ሙድ ላይ አልነበረም። የድካም ስሜት የሚሰማው ስለነበር ነው ወደ ሆስፒታል ያቀን ነው ማለት ነው። ይህን ጉዳይ እንግዲህ ሀይሚ ስትሰማ በጣም ነው የደነገጠችው። እንግዲህ ይህንን አጋጣሚ ሆኖ ነው የሰማችሁ ነው ያሉት። ታዲያ ከሰማች በኋላ በጣም ተረብሻ የሷ ሁኔታ ራሱ በጣም የሚያሳዝንና የሚጋባ ነበር ሲሉ ነው ስለ ሁኔታው ገልጸው የነገሩኝ ማለት ነው። ሀይሚ ይህንን ነገር ወዲያውኑ ስትሰማ አረ ቡራ ምንም አይሁንብኝ እኔኮ እሱን አምኜ ነው እዚህ ከተማ የተቀመጥኩት ብላ ሁሉን ነገር የበፊቱን ረስታ በቃ ባንዴ ለብሩኬ ጸሎት ማድረግ እንደጀመረች ነው በጠቅላላው የነገሩኝ ማለት ነው። እንግዲህ ያው ብዙዎቻችሁ ታስታውሳላችሁ ብዬ አስባለሁ። ሀይሚ ከምትኖርበት ከቡታጅራ ከአባቷ እቅፍ ከአባቷ እጅ ወጥታ አዲስ አበባ መኖር የጀመረችው በብሩክ ነው።
ጋሽዬ ራሱ ደጋግመው ሲናገሩ የነበረው ቃል አንድ ነገር ነበር። እኔ ልጄን አምኜ ሴት ልጄን አምኜ ከምኖርበት ከኔ ቅፍ አውጥቼ አዲስ አበባ እንድትሄድ አዲስ አበባ እንድትኖር የምፈቅደው ብሩክም ስላለ ነው። ብሩክን እማምነው ነው። ብሩክ አደራ የምሰጠው ነው። ልጄን አደራ የምጥልበት እማምነው ልጄ ነው ብለው ሁሉ በተደጋጋሚ ሲናገሩ ነበር። ታዲያ ይህንን ሁሉ ነገር በማስታወስ ነው ብሩኬ ምንም አትሁንብኝ ቡቡዬ ብላ ሁሉን ነገር ከዚህ በፊት የተጨቃጨቁበትን ሁሉ ረስታ ነው እንግዲህ ሀይሚ በጣም በማዘን በብሩክ ሁኔታም በመደንገጥ እሱ እኮ የኔ ጠባቂ ነው፣ እሱ እኮ የኔ ሁሉ ነገር ተከራካሪ ነው፣ ምንም አይሁንብኝ ብላ በቃ በተረበሸ ስሜት ውስጥ ሆና ነው ለሰው ሁሉ ስታስቸግር የነበረው። በእርግጥ ቀለል ያለ ችግር እንደሆነና ቀለል ያለ ህመም እንደሆነ ገልጸው ነግረዋታል ማለት ነው። እኔ እንግዲህ እነዚህ ነገሮች በማገናኘት አንድ ነገር ፈጣሪ በእነሱ ላይ ልኳል ብዬ ተረዳሁኝ። እንግዲህ ብሩክ ያው ፈጣሪ ትንሽ ነገር አሳይቶታል፣ የሆነ በሽታ የሚመስል ነገርም ተመልክቷል። ታዲያ እሱንም እንደተመለከተ ወዲያው ቡቡ ያደረገው ሁሉ ነገር ጤና ሲኖር እንደሆነ አውቋል። ይህንንም ተረድቶ በቲክቶኩ ላይ እንዲያጋራ ሆኗል። ፈጣሪ የሚሰጠን ጤና ቀላል እንዳልሆነም በራሱ መስክሯል። ከዛ በተጨማሪ ደግሞ ከሰሞኑ ሀይሚ በእጇ ያለውን ብሩኬን በቃ እንደፈለገች እያደረገች በሆነ ነገርም ስትጨቃጨቀው ብቻ ጥላቸው እየሰፋ ሄዶ ብዙ ኦዲየንስ ሁሉ የተጨነቀበት ነገር ነበር። ነገር ግን እንግዲህ ፈጣሪ ደግሞ ባልታሰበ መልኩ እንግዲህ ብሩክ የሆነ ነገር ደረሰበት ሲባል ሀይሚ እነዛን ሁሉ ነገሮች ረስታ ጭራሽ ለሱ እየተጨነቀች ጭራሽ እኔ ኮሱ ጠባቂ ነው፣ እኔ ኮሱ ሁሉ ነገሬ ነው እያለች ሁሉ በአንድ ሁሉ ነገር ረስታ ለብሩክ እንድታዝን ነው ያደርጋት። ስለዚህ ይሄ ነገር እመኑኝ የመታረቂያቸው ስበብ ይሆናል። በቀጣይ እመኑኝ ሀይሚ ራሱ በሌላ ቪዲዮ ስትመጣ በቃ ብሩክ ጤናውን መመለሱን ምክንያት አድርጋ ምንም አይሁንብኝ ብላ እንደምትመሰክር እርግጠኛ ሆኜ ነው የምነግራችሁ። አንዳንዴ በጣም በእነሱ ህይወት የተሰማኝ የተረዳሁት ነገር አለ። ይህንን ቪዲዮ የምትሰሙም በእናንተ ህይወት አጋጥሟቸዋል ብዬ አስባለሁኝ። ሰው የኛ የምንለው ሰው እናት፣ አባት ብቻ የምንወዳቸው የኛ የምንላቸው ሰዎች በህይወት እያሉ ጥሩ ነገርን እንትን አንላቸውም። ፍቅርን ሲያሳዩን ለኛ ብዙ ነገር ሲሆኑልን ብዙ ነገር በምላሹ አንሰጣቸውም። ነገር ግን ፈጣሪ ያርገውና በህይወት ብናጣቸው ከኛ ቢርቁን ግን ምን ያህል ጸጸት ውስጥ እንደምንገባ ምን ያህል ቁጭት ውስጥ እንደምንገባ የታወቀ ነገር ነው። ሀይሚም እነዚህ ነገሮች በመረዳት ጭምር ነው እንግዲህ ከዚህ በፊት በነበሩ አንዳንድ ጉዳዮች በብዙ አለመግባባቶች ብዙ ጭቅጭቅ ውስጥ ነበሩ። ታዲያ እነዛን ሁሉ በመርሳት ነው እረሱ ምንም አይሆንብኝ ሌላው ይደርሳል ብላ እንግዲህ ስለ ብሩክ ስትከራከር በተለይ ደግሞ እየደጋገመች እሱ እኮ የኔ ጠባቂ ነው፣ እሱ እኮ አባት ያደር አለበት፣ አረ ቡራ ምንም አይሆንብኝ እያለች ሁሉ ነው ስትናገር የነበረው ማለት ነው። የእውነት ይሄ ትልቅ ትምህርት የሚሰጥ ሆኖ አግኝቼዋለሁ እኔም በበኩሌ። እናንተም ይሄንን ቪዲዮ የምትሰሙ እንደ ቀልድ የምታዩት በህይወት እያለ በጤና ሆኖ የምታዩት የምትወዱት ሰው ካለ እናንተም በጣም የሚወዳችሁ ሰው ካለ በህይወት እያለ ፍቅሩን ስጡት። በህይወት እያለ ብዙ አትጨቃጨቁት። ያ ሰው ጤናው በሆነ ነገር ቢጓደል አያርገውና ፈጣሪ አምላክ በዛ በጤንነቱ ምክንያት በታወከበት ምክንያት በዛው ቢለያችሁ የእውነት የእድሜ ልክ ጸጸት ነው። የእድሜ ልክ በቃ በጣም የሚከብድ ስሜት ነው ለእናንተም የሚሰጠው። ስለዚህ እባካችሁ ሰዎችን በህይወት እያለን እንውደዳቸው፣ እናክብራቸው። ይሄ ትልቅ ትምህርት ማሳያ ነው ብዬ ነው እኔም የዛሬውን ቪዲዮ የተረዳሁት ማለት ነው። አሁን ሀይሚ ራሱ ብዙ ነገር የተረዳች ይመስለኛል። ብቻ እሱ ደህና ይሁንልኝ፣ ብቻ እሱ ጤና ይሁንልኝ፣ ሌላው ነገር ቀላል ነው እያለች ነው ሁሉ ስትናገር የነበረው ማለት ነው። እውነት ፈጣሪ አምላክ ይሄን ነገር ትልቅ መማማሪያ አድርጓቸው ብሩክና ሀይሚዬን በአንድ ላይ የሚመጡበት ነገር እንዲሆንልን የእውነት ከልብ የምመኘው ጉዳይ ነው። እንግዲህ በዝርዝር በቀጣይ የሚሆኑትን ነገሮች እናስመለክታችኋለን። እንግዲህ በአጠቃላዩ ቡራ ግን ቀለል ባለ በሽታ ታሞ ነበረ። ስለ ሁሉም ነገር ፈጣሪውን እንዲያመሰግን ጤናውን በጣም እንዲያመሰግንም ፈጣሪ ምክንያት የሆነበት ፕሮግራም ሆኖ አግኝተነዋል ማለት ነው። አሁን ወደ ቤቱም ተመልሶ ሕክምናውንም ጨርሶ የተለያዩ ትሪትመንቶች ተደርጎለት ወደ ጤናውም እንደተመለሰ ነው እንግዲህ አጠቃላይ ያሉት ጉዳዮች የሚያስረዱን ማለት ነው። በብሩክ ጉዳይ የተጨነቃችሁ ፍቅርን ያሳያችሁ ቅን የሀገሬ ልጆች የነሱ ደጋፊዎች እውነት ፈጣሪ አምላክ የእናንተንም ጤና ይስጣችሁ ለማለት እፈልጋለሁ። ኮሜንቱ እንዳለ ጥልቅልቅ ነበር ያለው። ቡቡዬ አረ ምንም አትሁንብን፣ አረ ምንም አይንካብን እያላችሁ የወንድማችሁ ያህል ነው እንግዲህ እሱ ነገር የተሰማችሁ። በዚህን ያህል ደረጃ ለሰው መጨነቅ፣ በዚህን ያህል ደረጃ ለሰው ጤና ማሰብ የእውነት እናንተ ልበ ንጹሃን የሆናችሁ ሰዎች ናችሁ እንደዚህ አይነት ነገር ኮሜንት የምታደርጉት። ስለዚህ ፈጣሪ አምላክ የእናንተንም የቤተሰባችሁን የምትወዱትን አጠቃላይ ጤና ይስጥላችሁ ለማለት ነው የዛሬውን መልእክቴን ማጠናቀቅ የምፈልገው። ብሩኬ ምንም አይሆንም። አሁን በቀጣይ ቪዲዮችን ይመጣሉ። ሀይሚም ካጠገቡ ሆና ሁሉን ረስታ በፍቅር ይመለሳሉ ብዬ ነው እንግዲህ የዛሬውን መልእክቴን ማጠቃለል የፈለኩት። በሌሎች ቪዲዮዎች እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣነው መረጃ ይሄን ይመስል ነበር። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም